ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በኦርቶዶክሳውያን ላይ በሚደርሰው ጥቃት ከመግለጫና ከቁጭት መልእክት ባለፈ ጠንካራ ስራ መስራት እንደሚገባ ተገለጸ። በምስራቅ አርሲ በተደጋጋሚ ስለሚከሰተው የክርስቲያኖች ግድያ፣ ስደትና መከራን አስመልክቶ ባወጣው የአቋም መግለጫ ላይ ነው ይህ የተባለው። ባወጣው መግለጫ ላይም ጥቃቱን ያወገዘ ሲሆን ቅዱስ ሲኖዶስ የመንጋው እረኛና የቤተ ክርስቲያን የበላይ ኃላፊ እንደመሆኑ በዚህ ፈታኝ ወቅትም የጽናትና የመሪነት ግንባር ቀደም መሆን ይገባዋል ተብሏል። ቅዱስ ፓትርያርኩ እንዲሁም የአበው ሊቃነ ጳጳሳት የሰጡት መግለጫና የቁጭት መልእክት ከቤተ ክርስቲያን መሪዎች የሚጠበቅ ነው። ነገር ግን ይህ ብቻ በቂ አይደለም። አሁንም ቅዱስ ሲኖዶስ የያዘውን የቁጭት ሀሳብ አጠናክሮ በመሄድ ለችግሩ ዘላቂ መፍትሄ እስኪገኝ ድረስ አጠናክሮ መቀጠል እንደሚገባ አሳስበዋል። ሂደቱንም በየጊዜው በዓለም ዙሪያ ለሚገኙ ክርስቲያኖች በየወቅቱ እንዲያሳወቅ፣ ትብብር በሚያስፈልግበት ጊዜ ሁሉ አስፈላጊውን የሀሳብ የገንዘብና የቁሳቁስ ድጋፍ እንዲደረግ በዓለም ለሚገኙ የቤተ ክርስቲያን አካላት ጥሪ እንዲያደርግ እንጠይቃለን ሲል በመግለጫው አሳውቋል። መንግስትም ለዚህ ጉዳይ ከፍተኛ ትኩረት በመስጠት በዚህ ጥፋት መንገድ ውስጥ አብያተ ክርስቲያናትን ያቃጠሉ፣ ምዕመናንን በግፍ የገደሉና ያሰቃዩ አካላትን፣ ተያያዥነት ያላቸው ግለሰቦችና ተቋማትን በአስቸኳይ አጣርቶ ለሕግ እንዲያቀርብና ፍትህ መስጠት እንዳለበት ጠይቋል። በመጨረሻም በንጹሐን አማኞች ላይ የተፈጸመ ያለው የደም መፋሰስ እስኪቆምና ፍትህ እስኪያገኝ ድረስ የዋሽንግተን ዲሲና አካባቢው ሀገረ ስብከት ጉዳዩን በዘላቂነት እንደሚከታተል ያሳወቀ ሲሆን በሰሜን አሜሪካና በሌሎች አህጉረ ስብከቶች የሚገኙ አገልጋዮች ለዚሁ ተግባራት የበኩላቸውን እንዲያደርጉ መልእክቱን አስተላልፈዋል። በአብነት መምህራን ላይ በርትቶ መስራት አማራጭ የሌለው ጉዳይ ነው ሲሉ ብፁዕ አቡነ አብርሃም አሳሰቡ። የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ቤተ ክርስቲያን ከነሙሉ ክብሯ ለትውልድ እንድትሻገር ካስፈለገ በአብነት መምህራን ላይ በርትቶ መስራት አማራጭ የሌለው ጉዳይ መሆኑን ጠቁመዋል። በመሆኑም የአድባራትና የገዳማት አስተዳዳሪዎች ከሀገረ ስብከቱ በተሰጣቸው መመሪያ መሰረት ለአብነት ትምህርት ቤቶች ልዩ ትኩረት ሰጥተው እንዲሰሩ መመሪያ አስተላልፈዋል። የአብነት መምህራን ከአባቶቻቸው የተቀበሉትን ታላቅ አደራ በአግባቡ በመወጣት ደቀ መዛሙርትን ከብዛት ይልቅ ለጥራት ትኩረት ሰጥተው እንዲያስተምሩ አባታዊ መመሪያ ሰጥተዋል። ብፁዕነታቸው ይህንን ያሉት የባህር ዳር ሀገረ ስብከት በስሩ ለሚገኙ የአድባራትና የገዳማት አስተዳዳሪዎች እንዲሁም ለአብነት መምህራን የስልጠናና የጋራ ውይይት መርሃ ግብር መካሄዱን ተከትሎ ነው። በትርጓሜ መምህርነት ያገለገሉት መጋቤ ብሉይ የኔታ ክፍሌ ወልደ ጊዮርጊስ ከዚህ ዓለም ድካም አረፉ። ታላቁ ሊቅ የኔታ ክፍሌ ለበርካታ ዘመናት በደብረ ሊባኖስና በታዕካ ነገሥት በዓታ ለማርያም ገዳም በርካታ ሊቃውንትን ያበረከቱ የቤተ ክርስቲያናችን ተጠያቂ አይናማ ሊቅ እንደነበሩ ይታወቃል። የብሉይ ኪዳን ትርጓሜ ወንበር ዘርግተው አስቀድመው በታላቁ ደብረ ሊባኖስ ገዳም ለ15 ዓመታት ያህል በኋላም ከ1986 ዓ.ም ጀምሮ በታላቋ በታዕካ ነገሥት በዓታ ለማርያም የዳግማዊ ምኒልክ መታሰቢያ የመምህርነትና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት በማስተማር በሺዎች የሚቆጠሩ መምህራንን አበርክተዋል። ከትርጓሜ ብሉያት ባሻገር የዜማ፣ የቅኔ፣ የአቋቋም፣ የትርጓሜ ሐዲሳት እንዲሁም የፍትሐ ነገሥት ትርጓሜን ጠንቅቀው የተማሩ ሊቅ መጋቤ ብሉይ የኔታ ክፍሌ ወልደ ጊዮርጊስ በደብረ ሊባኖስ ገዳም ነገ ሰኔ 5 ቀን 2018 ዓ.ም ሥርዓተ ቀብራቸው እንደሚፈጸም ተገልጿል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።